አታውቃትም እንዴ? ብርቅክ ቤት ሰራተኛችን ናት። ለሊ ጓደኝነቱን ተው። እንደ ወንድም ብዙ ነገር አጋርቻለሁ። አውቃለሁ። ከፍተሽ እሺ። ከአንቺ የሚበልጥብኝ ነገር የለም። ምን ነው አደይ፣ ትክክል አይደለም? ለዚህ እኮ ነው የምወድ። ለሊ ከጌታዋ አምልጣለች። እንዲሁም አደይና ዴቭም ታርቀዋል። በሌላ በኩል በስተመጨረሻ ያየነው ግን አበበ ከሚፈራቸው የአባቱ ገዳይ ከሆኑት ጥላቶች ጋር ፊት ለፊት የተጋፈጠ ነው፣ የተያየ ይመስለናል። ሰላም እንዴት ናችሁ አድማጭ ተመልካቾቼ፣ በአለም ዙሪያ ያላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ደግሞ ላይክ፣ ሸር በማድረግ ተወዳጁና ሰራተኛዋ አደይ ድራማ ተከታታይ ይዘን እንቀርባለን። ቁም ነገርና አስተማሪ ያልናቸውን ሀሳቦች በዛሬው ክፍል አካተናል። ቀጣይ ክፍልስ ምን ሊከፈት ይችላል? ምን ሊፈጠር ይችላል? እናንተ በኮሜንት ግለጹ። እኛም ግምት አስተያየታችን ከቪዲዮ ጋር ይዘን መተናል። አደይና ዴቭ ቤተሰብ ይፈቅድላቸዋል ብለን ካሁኑ ልንገምት ነው። አደይም ስለ ሁኔታው አስረድተው ዴቭም ዛሬ ላይ ተረድቷት ፍቅራቸውን እንደገና እያደሱት ስልኳን እንኳን ከገጠር ጥላ ስለመጣች እሷን ለማግኘት መደዋወል ስላለባት ስልክ ገዝቶ ሰጥቷታል። ይህም የሆነው ከቤተሰቦቿ ዘንድ በዴቭ ስልክ ተደውሎ ነበር። ዛሬ ላይ እህቷንና እናቷን ያናገረችው ስለ አባቷም ሁኔታ ሲነገራት አደይ ትንሽ ቅር ብሏታል። ምክንያቱም በእኔ በኩል ብቻ በእኔ ምክንያት አባቴን የሆነ ነገር እንዳያደርጉት የሚል ስጋቷን ስትናገር ሰምተናል። ዴቭም ቢሆን ግን ለምን እናትሽ በዚህ ልክ እኔን አልፈለጉኝም ለምን ጠሉኝ ሲልም ጥያቄ አንስተውባታል። ነገር ግን እሷ እውነተኛ ምክንያቱ ምን እንደሆነ እንኳን አላወኩም፣ ትነግረኛለሽ ብዬ እንኳን ብጠይቃት ልትነግረኝ ፈቃደኛ አይደለችም ስትል ነግረዋለች። እንግዲህ ብርሃኔም ሰላምታ ስላልሰጠችው ቅር ብሎታል። ብርሃኔ ሆን ብላ ነው ይሄን ያደረገችው። እንግዲህ አሁን ላይ ፍቀጅላት እያለች እናትየዋንም ደግማ ደጋግማ እየጠየቃቻት እንደሆነ ባለፈው ክፍል ላይ አይተናል። ታዲያ የአደይ እናት ምናልባት ስለ አደይና ስለ ዴቭ ያለውን ግንኙነት እኔ በፍጹም ትቻለሁ ስላለቻት ብርሃኔ እሺ ልትል ትችላለች የሚል ግምት አለን። አደይም ብትሆን ከጎኑ እንደማትርቅ ቤተሰቦቿ እንኳን ባይፈቅዱ ዴቭ እንደምታገባው ለፍቅርም ስትነግራት ሰምተናል ማለት ነው። በሌላ በኩል ለሊ እንግዲህ ያኑ የመርሳት ባህሪዋ እስካሁን ምንም እንግዲህ ካልተመለሰም ደህናም አልሆነችም። ዶክተሩም ቢሆን እንግዲህ ቤዛንና ወንድሟ እንዳመለጡት ያውቃል። ዛሬ ላይ ታዲያ ሲከታተላት የነበረው ሌላኛው ወንጀል ሰሪ ገጀራው ነበረ። ነገር ግን እንግዲህ ባቡሬና ደመቀ በቦታው በመድረስ አዙሯት ልትወርቅ ስትል ደርሰውላታል። እንግዲህ እነሱንም ደግሞ እነማን ናችሁ በማለት ተነጫንጫ ጥላቸው ስትሮጥ አይተናል። ገጀራውና ባቡሬን ፊት ለፊት ተፋጠዋል። ሁለተኛ ከእናቴና ከለሊ ላይ እጅን አንሳ፣ ያንተ ጓደኝነት ይቅርብኝ፣ አንተም ይሄ ስራ ወንጀል ነው ቢቀርብ ይሻላል በማለት ጓደኝነቱን ሲሰናበቱ ተመልክተናል። ቃላችን አፈረስ ካደከኝ ሲለው ነበረ። ባቡሬም ደግሞ ስራችን የሚያስኬድ ስላልሆነ ያንተም ስራ ጥሩ ስላልሆነ በማለት እንግዲህ ሲመልስለትም አይተናል ማለት ነው በዛሬው ክፍል። በሌላ በኩል የተመለከትነው ታዲያ ፍቅር አደይን ሌላ ተንኮል አስባባት እንግዲህ የቤዛን ወንድም ዳኒን በማፈላለግ እፈልግሃለሁ ብላ ካሉበት ጨለማ ክፍል እንግዲህ ለቤዛ ነግሯት ወጥቷል። ቤዛ በጨለማ ክፍል ውስጥ እያማረረች ነው። ምግብ እንኳን የምትፈልገው ምግብ ዛሬ ላይ ተረራፊ ተመላሽ ምግብ ነበር ይዞላት የሄደው ገጀራው። አልበላም በማለት ስትወረውረና ስትነጫነጭበትም ተመልክተናል። ምን አንሶሽ ይሄን ብይ እያላት ነው። እሱ ደግሞ ክብር የሌለው እንግዲህ ገጀራው ማለት ነው። ቤዛ እስከ መቼ ነው በዚህ ጨለማ ክፍል እያለችም ከራሷ ጋር እየተማረረች ስትዋቀስ ተመልክተናል። ወንድሟ ግን ተጠንቀቅ ውጣ በማለት እንግዲህ አስጠንቀው ስለነበር ወጥቶ ፍቅርን አግኝቶ እንግዲህ አደይን የፈለግከውን ነገር አድርግልኝ የምፈልገውን ሁሉ ሆናለሁ እያለችው ነው። እሱም ደግሞ አንቺ ያልሽው ነገር ሁሉ እንችንም በአንቺ የመጣብኝማ እያለም ነገሮቹን እንግዲህ እያወሩ ባሉበት ዶክተር በመኪና ሲያልፍ አይቷቸዋል። ተከታትሎ ሄዶ እንግዲህ ለምን ነበረ ከጅምሩ እስካሁን እኔ ሁኔታዎችን ተረድቼ እያወኩ መስዬ ሁኔታዎችን መከታተለው ከእናንተ ምንድነው ችግሩ በሚል ለመረዳት ነበር። ለምንድነው በሰው ላይ ይሄን ያደረጋችሁት? አሁን ለፖሊስ አካል ትሄዳለህ በማለት ለምን ሳመለጣችሁ ሲልም ይዞታል። እኔም ማውቀው ታሪክ የለም ከፈለክ ለፖሊስ ደውል፣ እኔ የትም አልሄድም ሲልም እያንገራገረው ተመልክተናል። ፍቅርም ቢሆን ልቀቀው ስትል ስታሽቃብጥ ተመልክተናታል። በዛ መሀል ታዲያ ለሊመታ ኤላ ምን እያደረግ ነው በማለት ታዘናግረዋል።
ትላቸዋለች። ለሊ ሲልም እንግዲህ እየጠየቃት ነው። ብርቄስ ምን ታደርጊያለሽ ብላት ነበር ፍቅርን። አርፈሽ ተቀምጪ ያለቻት ነው። ታውቂያታለሽ ወይ ሲላት ሰራተኛችን ናት ብለዋለች። ያው የልጅነቷን የወድሮውን ስለምታስታውስ ፍቅርም ስትናደድባት ተመልክተናል። በዛም ግርግር እንግዲህ ዳኒም ሩጦ አምልጦታል ማለት ነው። ዶክተሩ በጣም በሽቋል። በፍቅርም ቢሆን ደግሞ አንቺ ማነሽ የነሱ ተባባሪ ነሽ ወይ አነ ቤዛ ጋር ብሏታል። እኔ ሄደለውም ስትል መልሳለታለች። ይሄ ባለበት እንግዲህ የሩጦ ሲያመልጥም ተናዶ እንግዲህ ለሊን ይዞ ወደ ቤት ሲሄድ ተመልክተነዋል። ባቡሬና አደይንም ባገኛቸው ሰዓት ለሊ ለምን ተዋቸዋት በሚል እንግዲህ በጣም በቁጭት እየተናገረ ነበር ዶክተሩ። ባቡሬ እኔ በጣም ቅስሜ ተሰብሯል፣ የምትናገረው ነገር ደግሞም ልታቀርበኝም አልቻለችም። እናም ቤት እንደወጣችም አላየው፣ ቤት ወጣሽ ብሎ ሲጠይቃት በበር ነው ስትልም እንግዲህ መልሳለች ለሊ። እንግዲህ አደይንም አግኝቷታል። ወዴት ነች ሲላት ወደ ቤት እያለችው ነበረ። ልሸኝት ሲላት በፍጹም ተሆን የራሴ እሄዳለሁ ለሊን ፍለጋ ወጥቼ ነበር ብለው እንግዲህ አግኝቶ ወደ ቤት እንደመለሳት ነግሯታል። ታዲያ አመሰግናለሁ ግን ደግሞ የቤዛ ነገር ስትልም ጠይቀዋለች። ቤዛ እንዳመለጠችው እንግዲህ እያፈላለጋትም እንደሆነ ከወንድሟ ጋር ሲነግራት ነበር። እንግዲህ አደይም ብትሆን አዎ ቅጣት ማግኘት አለባት ቤዛ እያለች ነው። ቤዛ ተደብቃ ነው እንግዲህ ያለችው ማለት ነው። ከገጀራው ጨለማ ክፍል ውስጥ አልደረሱበትም። እንግዲህ ልትያዛለች አትያዝም፣ እሱ ደግሞ ሌላ ጥያቄ ነው ማለት ነው። ቀጣይ ክፍል ላይ ልናየው የምንችል ነገር ነው። ዶክተሩ እንግዲህ የለሊ ጉዳይ በጣም አሳስቦታል። አደይንም እንግዲህ አደራ ብለሽኝ ሄደሽ ቃሌን አፈረስኩኝ፣ ለሊም በዚህ መልኩ አገኘሻት እያለም እንግዲህ ሲናገር ነበረ። ከዴብ ጋርም እንደተስማሙ ነግረዋለች። ታዲያ እንደተረዳት ሁሉን ነገር ምናምን ደስተኛ እንደሆነችም ነግረዋለች። ታዲያ አሁን ዶክተሩ ከአደይን ይወዳታል፣ ማውራት ጊዜ ሰጥቶ ይፈልጋል። ነገር ግን ከዴቭ ጋር ያላት ግንኙነትና ዴቭን እንደምትወደው ስላወቀ አሁን ላይ ለሱ ያለው ተስፋ ትንሽ የወረደ ይመስላል። ፍቅርም በዛ መንገድ ላይ እናቷ አግኝታት ትምህርት ቤት ሄዳ እንደነበር ተዋሻታለች። ነይ በማለት እንግዲህ ወደ ቤት ይዘዋት ከሩታ ጋር ሲሄዱ ዶክተሩ ለሊና አድርሶ ሲሄድ ትመለከተውና ወደ ኋላ ቀርታ ዶክተሩን ሰላም ብላ ስለ ዳኒና ስለ ለሊ በማለት ነገሮቹን ልጠይቀው ፈልጋ ነበረ። እንግዲህ እሱ ግን ስለ ቤዛም ያሉበትን ሁኔታ ምን እንደተፈጠረ ቤዛና ዳኒ ምን ተንኮል እንደሰሩ፣ ምክንያቱም አንቺም እዚህ ስራ ውስጥ ትገቢበታለሽ ተብላ ስለነበር ዛሬ ጥያቄ አንስታ ነበር ለቤዛ ወንድም። ነገር ግን እሱ ለእኛም ተበላሽቷል እንኳን ላንቺ ብሎ ነግሯታል። ስለዚህ የስራውን ሁኔታ ለማወቅ ስለፈለገች ዶክተሩን ሄዳ ልጠይቀው ብትሞክርም እሱ ግን ሊነግራት ፈቃደኛ አይደለም። ከፈለግሽ ቢሮ ነይ ብርቄ ብሏት ትቷት መኪና ውስጥ ነስቶ ሲሄድ ተመልክተናል። ለሊ እጅግ በጣም በክፍሏ ውስጥም ስጮህ ከሮማንም ጋር እንግዲህ በነበረችበት ሰዓት ስጮህም ተመልክተን እንግዲህ የፍቅር እናት ሄዳ ማሚዬ ፈርቼ ነበር እንኳን ደህና መጣሽልኝ ስትልም ተመልክተናታል። በስተ መጨረሻ የሄለን እጮኛ እንግዲህ አበበ ከአደይ ጋር በመንገድ ላይ ይገናኛሉ። አንዳንድ ጉዳዮችን እያወሩ ከማን እንደሚደበቅም እየነገራት ነበረ። ታዲያ አዳኞቹና የአባቱ አሳዳሪዎች ዛሬ ላይ አበበን ፊት ለፊት አግኝተውታል። ይወስዱት ይሆን ወይስ ደግሞ ምን ይፈጠር? ግምት አስተያየታችሁን በኮሜንት ላይክ፣ ሰብስክራይብ፣ ሸር እያረጋችሁ ቤተሰብ ሆኖ አመሰግናለሁ።